ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ለማድረስ እነሆ በድጋሚ ተገናኝተናል። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ዛሬ የተወዳጁን የእንግሊዝ ፕሪሚየር ሊግ የትላንትና ጨዋታዎች በተለይ ሰባተኛ ሳምንት ጨዋታዎች ትላንትና በርከት ብለው ቀጥለው ተደርገዋል። እነሱን የጨዋታ ውጤቶች ወደ እናንተ እናደርሳለን። በሌሎችም የአውሮፓ ታላላቅ ሊጎች እንዲሁም የሚጠበቁ ጨዋታዎች ነበሩ። የእነሱንም ውጤቶች ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። የተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎች የሰባተኛ ሳምንት ቀጣይ መርሃ ግብሮች ትናንትና ቀጥለው ተደርገዋል። ዕለተ አርብ ጅማሩን ያደረገው የዚህ ሳምንት ጨዋታዎች ቅዳሜም እንዲሁ በርከት ያሉ ጨዋታዎችን አስተናግዶ ነበረ። ትላንትናም እንዲሁ ጨዋታዎች ቀጥለው ተደርገዋል። ቀን 10 ሰዓት ላይ በርከት ያሉ ጨዋታዎች ነበሩ። ከነዚህ መካከል የኡናይ ኤሜሪው አስተን ቪላ በሜዳው ቪላ ፓርክ ከበርንሌይ ጋር ያደረገው ጨዋታ አንደኛው ነው። እንግዲህ የኡናይ ኤሜሪው አስተን ቪላ ባለፉት ጥቂት ሳምንታት በተለይ በመጀመሪያዎቹ የፕሪሚየር ሊግ ሳምንታት ላይ ውጤቶችን ለማምጣት እጅጉን ሲቸገሩ የነበረበትን ጊዜ የምናስታውሰው ነው። ነገር ግን ባለፉት ሁለት የፕሪሚየር ሊግ ጨዋታዎች ግን ተከታታይ ድሎችን አግኝተዋል። እንዲሁ ደግሞ በዩሮፓ ሊግም ድል ማድረጋቸው የሚታወስ ነውና አሁን ወደ መነቃቃቱ የመጡ ይመስላሉ። ትናንትና በሜዳቸውም ቪላ ፓርክ አዲስ አዳጊውን በርንሌይን ያስተናገዱት አስተን ቪላዎች 2-1 በሆነ ውጤት ማሸነፍ ችለዋል። ሁለቱንም የአስተን ቪላን የማሸነፊያ ግቦች ያስቆጠረው ድዋይን ማለን ነው። ትናንትና ሁለቱን ግቦች ለአስተን ቪላ ማስቆጠር የቻለው። በአንጻሩ ለበርንሌይ አቹኮ ጎሉን ያስቆጥሯል። ነገር ግን ቡድኑን ከሽንፈት መታደግ አልቻለም። ይህንን ጨዋታ አስተን ቪላ 2-1 በሆነ ውጤት ነው ማሸነፍ የቻለው። ሌላኛው ኤቨርተን እና ክሪስታል ፓላስ ያደረጉት ተጠባቂው ጨዋታ ነው። የዳቪድ ሞይስ ቡድን ዘንድሮ በጣም ጥሩ መሻሻሎችን እያሳየ እንደሆነ ምንም ጥያቄ የለውም። በእርግጥ በክረምቱ የተጫዋቾች የዝውውር መስኮት በጣም ጥሩ የሚባሉ ዝውውሮችን ማድረጋቸውን እናስታውሳለን። ለአብነት ያክል ከማንቸስተር ሲቲ እንግዲህ የፕሪሚየር ሊጉ ውዱ ፈራሚ የነበረውን ጃክ ግሪሊሽን ማስፈረም በውሰት ችለዋል። እንዲሁ ከቼልሲም ኬርነን ዌስቤሪ ሆልን ጨምሮ ሌሎች በርካታ ዝውውሮችንም በዚህ የክረምት የተጫዋቾች የዝውውር መስኮት የዳቪድ ሞይሱ ኤቨርተን ማድረጉ ይታወሳልና በጣም ጥሩ ቡድን እየሰሩ እንደሆነ እያሳዩን ይገኛሉ። በአንጻሩ ደግሞ የኦሊቨር ግላርሰኑ ቡድን ክሪስታል ፓላስ በጣም ድንቅ የሚባል ጊዜ ላይ ነው የሚገኙት። 19 ተከታታይ ጨዋታዎችን አልተሸነፉም። በፕሪሚየር ሊግ ዘንድሮ ያልተሸነፈ ብቸኛው ቡድንም የኦሊቨር ግላርሰኑ ክሪስታል ፓላስ ነበር። ነገር ግን ትላንትና በመጨረሻዎቹ ሽርፍራፊ ሰከንዶች እጁን ሰጥቷል ክሪስታል ፓላስ። ኤቨርተን ትላንትና ክሪስታል ፓላስን 2-1 በሆነ ውጤት ማሸነፍ ችሏል። እንግዲህ ኪሊማን ጃዬ ነበር ጎል ማስቆጠር የቻለው ለኤቨርተን። እንዲሁ ደግሞ ለክሪስታል ፓላስ ሙኖዝ ጎል ማስቆጠር ችሎ ነበር። በመጨረሻዎቹ ሽርፍራፊ ሰከንዶች ግን ከማንቸስተር ሲቲ በውሰት ኤቨርተንን የተቀላቀለው ጃክ ግሪሊሽ ጎል አስቆጥሮ ጨዋታውን ኤቨርተኖች 2-1 በሆነ ውጤት ማሸነፍ የቻሉበትን አጋጣሚ ትላንትና ተመልክተናል እና የዳቪድ ሞይሱ ቡድን በጣም ድንቅ የሚባል ውጤትን አምጥቷል። የክሪስታል ፓላስ የዚህ ውድድር ዓመት የእንግሊዝ ፕሪሚየር ሊግ ያለመሸነፍ ጉዞም በዚሁ አብቅቷል። በዚህ ውድድር ዓመት ያልተሸነፈ አንድም ቡድን አሁን ላይ በፕሪሚየር ሊጉ አንመለከትም። ከዛ በተጨማሪ ደግሞ 19 ጨዋታዎችን ያለመሸነፍ ጉዟቸው ክሪስታል ፓላሶች ትላንትና 2-1 ተሸንፈው ያበቃበትን ጊዜን የተመለከትነው። ኪሊማን ጃይ እና ጃክ ግሪሊሽ ናቸው ለኤቨርተን ሁለቱን ግቦች ማስቆጠር የቻሉት። ሌላኛው ኒውካስል ዩናይትድ እና ኖቲንግሃም ፎረስት ያደረጉት ጨዋታም እንዲሁ ሲጠበቅ ነበር። ሲጠበቅ ከነበረባቸው ምክንያቶች አንደኛው የኖቲንግሃም ፎረስቱ አዲሱ አሰልጣኝ የሆኑት አንጌ ፖስትኮግሉ የመሰናበት እጣ ፈንታ አለባቸው የሚል አይነት ሀሳቦች ሲሰነዘሩ ነበር። ምክንያቱም ኖቲንግሃም ፎረስትን ከተረከቡ ያደረጉት 6 ጨዋታ ነበር። ከ6ቱ ጨዋታዎች 4ቱን ተሸንፈው 2ቱን ባቻ ውጤት ነበር ያጠናቀቁትና ምንም አይነት ድል ማምጣት እንዳልቻሉ የምናስታውሰው ነው። ትላንትና ደግሞ የኒውካስል ዩናይትዱን ጨዋታ ምናልባት የሚሰናበት ከሆነ እንግዲህ አሰልጣኙ በጣም ከባድ ጊዜ ሊሆን እንደሚችል ለአንጌ ፖስትኮግሉ በጣም አሳዛኝ ሊሆን እንደሚችል ሲነገር ነበር።
የኖቲንግሃም ፎረስት ደጋፊዎችም ጭምር ተቃውሟቸውን ሲያሰሙባቸው ነገ ትሰናበታለህ የሚል እንግዲህ ሲያዜሙባቸው እንደነበርም ጭምር ይታወሳል። እኔ መሰናበት ብርቅ አይደለም፣ በቶተንሃም እንደምሰናበት አውቃለሁ፣ ነገር ግን ዩሮፓ ሊግን አሸንፌ ነበር ሲልም ጭምር ነበር የሰጠውና ሊሰናበት እንደሚችል የሚያሳዩ ዘገባዎች ሲወጡ ነበር። ትላንትናም እንደተጠበቀው ኖቲንግሃም ፎረስት በኒውካስል ሽንፈት ገጥሞታል። ኒውካስል ይህንን ጨዋታ 2-0 በሆነ ውጤት ነው ማሸነፍ የቻለው። ብሩኖ ጉማሬሽ እና ኒክ ቮልትማደ ትላንትና ግቦቹን ያስቆጠሩ የኒውካስል ዩናይትድ ተጫዋቾች እንደሆኑ ነው የተመለከትነው። ሌላኛው ወልቨርሃምፕተን ወንደረርስ እና ብራይተን ያደረጉት ጨዋታም ትላንትና የተደረገ ሌላኛው ጨዋታ እንደሆነ ይታወቃል። የትላንትናውን ጨዋታ ስንመለከትም የቪቶር ፔሬራ ቡድን ወልቨርሃምፕተን ወንደረርስ ትላንትናም ድል ማድረግ ያልቻለበትን ቀን ነው ትላንትናም የተመለከትነው። ከብራይተን ኤንድ ሆቭ አልቢየን ጋር ያደረጉትን ጨዋታ 1-1 በሆናቸው ውጤት ነው ማጠናቀቅ የቻሉት። የትላንትናውን ጨዋታ እንግዲህ አሁንም እንደ ባለፈው ሳምንት ሁሉ ባለፈው ሳምንትም ለማሸነፍ በጣም ተቃርበው እንደነበር እናስታውሳለን ወልቭሶች ከቶተንሃም ጋር ባደረጉት ጨዋታ። ነገር ግን መጨረሻ ደቂቃ ላይ ዣኦ ፓሊኒሃ ጎል አስቆጥሮባቸው ጨዋታውን በ1-1 ውጤት እንዲያጠናቅቁና አቻ እንዲያጠናቅቁ 1 ነጥብን ብቻ ይዘው እንዲወጡ አድርጓቸው ነበር። ትላንትና ደግሞ ይባስ ብሎ ቪቶር ፔሬራ 20ኛው ደቂቃ ላይ በቀይ ካርድ መውጣታቸውንም እንዲሁ የተመለከትንበት አጋጣሚ ነው። ትላንትና የነበረው በጨዋታው ላይ ቀይ ካርድ ቢመለከቱም እንግዲህ ትላንትና ቨርብሩገን ራሱ ላይ ጎል አስቆጥሮ ጨዋታውን 1-0 በሆነ ውጤት እየመሩ ይገኙ ነበር 21ኛው ደቂቃ ላይ ባስቆጠሩት ጎል። ነገር ግን መሪነታቸውን እስከ 86ኛው ደቂቃ ድረስ ማዝለቅ ቢችሉም ነገር ግን 86ኛው ደቂቃ ላይ ቫን ሄክ ጎል አስቆጥሮ ጨዋታው 1-1 በሆናቸው ውጤት እንዲጠናቀቅ አድርጎታል። ትላንትና ማሸነፍ ያልቻሉበትን አጋጣሚ ነው የተመለከትነው። ወልቨርሃምፕተን ወንደረርሶች በሜዳቸው ሞሊኒው ስቴዲየም ያደረጉትን ጨዋታም ትላንትና ማሸነፍ አልቻሉም። ነጥብ ተጋርተው ነው መውጣት የቻሉት። ሌላኛው ማንቸስተር ሲቲ ድል የቀናው ጨዋታ ነው ምሽት ላይ የተደረገው መርሃ ግብር። በፕሪሚየር ሊጉ ማንቸስተር ሲቲ ከብሬንትፈርድ ጋር ያደረገውን ጨዋታ 1-0 በሆነ ውጤት ማሸነፍ የቻለበት መርሃ ግብር ትላንትና ተመዝግቧል። የማንቸስተር ሲቲን የማሸነፊያ ግብም ኤርሊንግ ብራውት ሃላንድ ነው ማስቆጠር የቻለው። ኤርሊንግ ብራውት ሃላንድ በውድድር ዘመኑም 9ኛ የፕሪሚየር ሊግ ጎሉን ነው ትላንትና ማስቆጠር የቻለው። በሰባተኛው ሳምንት ላይ ማንቸስተር ሲቲ ማሸነፉን ተከትሎ ከሊጉ መሪ አርሰናል ያለውን የነጥብ ልዩነትም ወደ 3 ማጥበብ የቻለበትን አጋጣሚ ተመልክተናል። ደረጃው ደግሞ 5ኛ ደረጃ ላይ መቀመጥ የቻለበትን አጋጣሚ ነው የተመለከትነው። አሁን ወደ ፉክክሩ እየተመለሰ ያለ ቡድን ይመስላል። በቀጣይ ማንቸስተር ሲቲ ከኤቨርተን ጋር ነው በ8ኛው ሳምንት ጨዋታውን የሚያደርገው። በትላንትናው ጨዋታ ላይ ሮድሪ ጉዳት ገጥሞት እንግዲህ ተቀይሮ ሲወጣ ተመልክተናል። እንግዲህ ሮድሪ ከኤሲኤል ጉዳቱ በኋላ ተደጋጋሚ ጉዳቶችን እያስተናገደ ነው የሚገኘው። በሞናኮ ጨዋታ ሮድሪን የቀየርኩት ለዚህ ነበር ብለዋል ጋርዲዮላ ሲናገሩ። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ በትላንትናው የቡድኑ እንቅስቃሴ ደረጃ መደሰታቸውን ይነግራሉ። በቡድኑ ደረጃ ተደስቻለሁ፣ በእያንዳንዱ ጨዋታ እየተሻሻልን ያሉት ፔፕ ጓርዲዮላ በጥሩ መልኩም ተከላክለናል ሲሉ ጭምር ነው የተናገሩት። ስለ ሮድሪ ጉዳት የተጠየቁት ጓርዲዮላ በሞናኮ ጨዋታ እሱን ቶሎ ቀይሬ ማስወጣቴ ሁሉም ተናዶ ነበር፣ ለምን እንደሆነ ግን ዛሬ ተረዱ ይመስለኛል ሲል ሀሳቡን ሰጥቷል። ለምን ያክል ጊዜ ከሜዳ እንደሚርቅ አላውቅም ሲልም ጭምር ነበር የተናገረው። ነገር ግን ለ3 ሳምንታት ከሜዳ እንደሚርቅ ተረጋግጧል። ያጋጠመኝ ጉዳት ከባድ አይመስልም ደግሞ ብሏል ሮድሪ ሲናገር። የማንቸስተር ሲቲው አማካይ ሮድሪ በትላንትናው ጨዋታ ያጋጠመው ጉዳት ከባድ ላይሆን እንደሚችል ነው ይፋ የተደረገው። ጥሩ ሁኔታ ላይ እንዳለ እንደሚሰማው የገለጸው ሮድሪ ትንሽ የሃምስትሪንግ ጉዳት ስሜት ነው የተሰማኝ፣ ነገር ግን ከባድ አይመስልም ሲልም ጭምር ነው የተናገረው። ከጨዋታው በኋላ ተጨማሪ አስተያየት የሰጡት ፔፕ ጓርዲዮላ በበኩላቸው ሮድሪ ለ2 ወይም 3 ሳምንታት ከሜዳ ነው የሚርቀው ሲሉ ጭምር ሀሳባቸውን ሰጥተዋል። በትላንትናው ጨዋታ ላይ ግን ጉዳት ገጥሞት ከሜዳ ወጥቷል። ማንቸስተር ሲቲ ግን በዚህ ሳምንትም ብሬንትፈርድን 1-0 በሆነ ውጤት በማሸነፍ አሁንም ነጥባቸውን ከፍ ያደረጉበትን አጋጣሚ ነው የተመለከትነው። በአጠቃላይ የ2025-26 የተወዳጁ የእንግሊዝ ፕሪምየር ሊግ 7ኛ ሳምንት መርሃ ግብሮች ከዕለተ አርብ ጀምሮ ተደርገው ተጠናቀዋል። አርሰናል ፕሪምየር ሊጉን መምራት የጀመረበት ሳምንት ሆኗል። 16 ነጥቦችን ሰብስቧል። ካደረጋቸው 7 ጨዋታዎች በአንደኝነትም መቀመጥ ችሏል። ተከታታይ 2 ሽንፈቶችን በፕሪምየር ሊጉ ያስተናገደው ሊቨርፑል 2ኛ ደረጃ ላይ ነው የተቀመጠው። ከሊጉ መሪ አርሰናልም በ1 ነጥብ ብቻ ነው ዝቅ ያለው። አርሰናል፣ ቶትናም፣ ክሪስታል ፓላስ እና ቦርንመስ በሊጉ እስካሁን 1 ጨዋታ ብቻ የተሸነፉ ክለቦች ናቸው። ወልቭስ እስካሁን ካደረጋቸው የሊግ ጨዋታዎች ደግሞ ምንም ጨዋታ ማሸነፍ ያልቻለ ብቸኛው ክለብ እንደሆነ
ተገልጿል። ኖቲንግሃም ፎረስት፣ ዌስትሃም ዩናይትድ እና በርንሌ አንድ ጨዋታ ብቻ ማሸነፍ የቻሉ ክለቦችም ያደርጋቸዋል። ኤርሊንግ ሃላንድ በ9 ግቦች የሊጉን ከፍተኛ ግብ አስቆጣሪነት እየመራ ነው የሚገኘው። ብዙ ለግብ የሆኑ ኳሶችን በማመቻቸት ረገድ ደግሞ ጃክ ግሪሊሽ እና የቶትንሃሙ መሐመድ ቁዱስ ደግሞ 4 አሲስቶችን በማድረግ እየመሩት እንደሚገኙ ነው እንግዲህ እየተመለከትን የምንገኘው ቁጥራዊ መረጃዎችን። በሌሎችም የአውሮፓ ታላላቅ ሊጎች ትላንትና ጨዋታዎች ቀጥለው ተደርገዋል። ከነዚህ መካከል በስፓኒሽ ላሊጋ የተደረገ መርሃ ግብር ነበር። ትላንትና እንግዲህ ባርሴሎና ትላንትና ሽንፈት ገጥሞታል። ከሲቪያ ጋር ነበር ጨዋታውን ያደረገው። አስደንጋጭ ሽንፈትም ነው እንዲሁ የገጠመው 8ኛው ሳምንት ላይ። በእርግጥ ግን ጨዋታው ከመደረጉ በፊት የሲቪያው የፊት መስመር ተጫዋች የነበረው ሩበን ቫርጋስ ቡድናቸው ከባርሴሎና ጋር በሚያደርገው ጨዋታ ማሸነፊያ ሚስጥሩ እንዳለው ወይም ደግሞ ለማሸነፍ እቅድ ሙሉ ለሙሉ አዘጋጅተው እንዳጠናቀቁ ሲናገር ነበር። ባርሴሎናን ለማሸነፍ እቅድ አዘጋጅተናል ብሏል ሩበን ቫርጋስ። ከትናንትናው ጨዋታ መጀመር በፊት ነው ይህንን ሀሳብ የሰጠው። ስዊዘርላንዳዊው የፊት መስመር ተጫዋች ሩበን ቫርጋስ ባለፈው ዓመት የሲቪያ የመጀመሪያ ጎሉን ባርሴሎና ላይ ነበር ያስቆጠረውና ከትናንትናው ጨዋታ መጀመር በፊትም ባርሴሎናን የምናሸንፍበት እቅድን ሙሉ ለሙሉ አውጥተን ጨርሰናል ሲልም ጭምር ነው የተናገረው። እንዳለውም ደግሞ ባርሴሎና ላይ ትልቅ ድልን ነው ትላንትና ማሳካት የቻሉት። ባርሴሎና የስፓኒሽ ላሊጋ 8ኛ ሳምንት መርሃ ግብሩን ከሲቪያ ጋር በራሞን ሳንቼስ ፒዥዋን ነበር ትናንትና ያደረገው። ጨዋታውን 4-1 በሆነ ውጤትም ተሸንፏል። የሲቪያን የማሸነፊያ ግቦች አሌክሲስ ሳንቼዝ በፍጹም ቅጣት ምት፣ ካርሞና፣ አዳምስ እና ሮሜሮ ሲያስቆጥሩ ለባርሴሎና ማርከስ ራሽፎርድ ነበር ኳስና መረብን ያገናኘው። 2-1 በነበሩበት ጊዜ ላይ ደግሞ የባርሴሎናው ተጫዋች የሆነው ሮበርት ሌቫንዶስኪ የተሰጠውን የፍጹም ቅጣት ምት ሳይጠቀምበት ቀርቷል። ምናልባት ቢጠቀምበት ኖሮ ጨዋታውን 2-2 አድርገው ከዛ በኋላ ለማሸነፍ እድሎችን ያገኙ ነበር። ነገር ግን የፍጹም ቅጣት ምቱን አለመጠቀሙ ለሲቪያዎች የበለጠ የራስ መተማመንን ከፍ እንዲያደርግላቸው አድርገዋል። ከዛም በኋላ 2 ጎሎችን ማስቆጠር የቻሉበትን አጋጣሚ ተመልክተናል። ጨዋታውንም 4-1 በሆነ ውጤት ነው ማሸነፍ የቻሉት። ባርሴሎና በውድድር ዘመኑ የመጀመሪያ የሊግ ሽንፈታቸውን ነው ትናንትና ያስተናገዱት። ሲቪያ በላሊጋው ባርሴሎናን ሲያሸንፍ ከ10 ዓመታት በኋላ ለመጀመሪያ ጊዜ እንደሆነም ነው የተገለጸው። ባርሴሎና በአጠቃላይ መሸነፉን ተከትሎ ነጥቡ 19 ላይ ቀርቷል። የሊጉንም የደረጃ ሰንጠረዥ 2ኛ ደረጃ ላይ የተቀመጠው ሲቪያ በአንጻሩ በ13 ነጥቦች 4ኛ ደረጃ ላይ የተቀመጠ ቡድን ነው። ባርሴሎና በቀጣይ ከዢሮና ጋር ጨዋታውን ያደርጋል። እንደዚህ አይነት ደካማ ውጤት ወይም ደግሞ እንደዚህ ደካማ ሆነን በጭራሽ አይቼ አላውቅም ብለዋል ፔድሪ ነው ይህንን ሀሳብ የሰጠው። የባርሴሎና አማካይ ፔድሪ በተሸነፉበት የሲቪያ ጨዋታ ላይ መንቀሳቀስ ከብዶን ነበር ሲልም ነው ከጨዋታው በኋላ የተናገረው። ፔድሪ ሲናገር እንዴት ማጥቃትና መከላከል እንዳለብን አናውቅም ነበር፣ ማሻሻል ያለብን ብዙ ነገሮች ያሉ ሲል ነው የተናገረው። በጨዋታው የሚጠበቅብንን አላደረግንም፣ ከዚህ በፊት እንደዚህ አይነት ደካማ አቋምም አሳይተን አናውቅም ሲልም ነው ፔድሪ የተናገረው። ባለፉት 2 ጨዋታዎች ላይ ተከታታይ ሽንፈት ገጥሟቸዋል። በቻምፒየንስ ሊጉም በአውሮፓ ቻምፒየንስ ሊግ በፓሪስ ሰን ዠርሜን ተሸንፈው እንደነበር እናስታውሳለን። ትላንትና ደግሞ በላሊጋው ሌላ ሽንፈት በ8ኛው ሳምንት ማስተናገድ የቻሉበት ቀን ሆኖ ነው ትላንትና የተጠናቀቀው። በሌሎች የስፓኒሽ ላሊጋ የትላንትና መርሃ ግብሮች ስንመለከት ዲፖርቲቮ አላቬስ ኤልቼን 3-1 በሆነ ውጤት ማሸነፍ የቻለበት መርሃ ግብር ተደርጓል። ኤስፓኞልና ሪያል ቤቲስ ጨዋታቸውን ያደርገው ሪያል ቤቲስ ይህንን ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። ራዮ ቫይካኖ ሪያል ሶሴዳድን 1-0 አሸንፏል። እንዲሁ ደግሞ ሴልታ ቪጎ እና አትሌቲኮ ማድሪድ ያደረጉት ጨዋታ ሁለቱ ቡድኖች ሳይሸናነፉ ጨዋታቸው 1-1 በሆነ ውጤት ነው የተጠናቀቀው። አትሌቲኮ ማድሪድ ትናንትና ድል ማድረግ ያልቻለበት ዕለት ሆኖ ነው የተጠናቀቀው። ሌሎች ደግሞ ጨዋታዎች የተደረጉት በጣሊያን ሴሪኤ ነው። በጣሊያን ሴሪኤ ትናንትና ሲጠበቁ የነበሩ ጨዋታዎች ነበሩ። ከነዚህ መካከል ደግሞ ዩቬንቱስ ያደረገው መርሃ ግብር የሚጠበቅ ነበር። ከዛ በፊት ግን በዲኤጎ አርማንዶ ማራዶና ስቴዲየም ናፖሊ የሊጉን መሪነት የተረከበበትን ውጤት ትናንትና አስመዝግበዋል። በጣሊያን ሴሪኤ የ6ኛ ሳምንት መርሃ ግብር ናፖሊ ትናንትና ከጄኖዋ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ነው ያሸነፈው። የናፖሊን የማሸነፊያ ግቦችም ዞምቦ አንጉሳ እና ራስመስ ሆይሉንድ ማስቆጠር የቻሉበትን አጋጣሚን የተመለከተው። ራስመስ ሆይሉንድ ትናንትናም ጎል በማስቆጠሩ ቀጥሏል። ባለፉት 2 ጨዋታዎች 3 ግቦችን አስቆጥሯል። በቻምፒየንስ ሊግ በሳምንቱ አጋማሽም 2 ጎሎችን አስቆጥሮ እንደነበር እናስታውሳለን። ትናንትና ጎል ማስቆጠሩን ቀጥሎበታል። በአጠቃላይ ደግሞ በውድድር ዘመኑ ደግሞ በሊጉ ብቻ በጣሊያን ሴሪኤ ብቻ 3ኛ ጎሉም ሆኖ ደግሞ ትናንትና
ተመዝግቦለታል። ጥሩ ጊዜን እያሳለፈ ነው የሚገኘው። በኋላ ላይ እናነሳዋለን። ናፖሊዎችን ተጫዋችን በቋሚነት ለማስፈረም ፍላጎት እንዳላቸው እየተነገረ ነው የሚገኘው። ብቻ ግን ጥሩ ጊዜን እያሳለፈ ነው የሚገኘው ናፖሊ 15 ነጥብ ላይ መድረስ የቻሉበትን ውጤት ነው ያስመዘገቡት። ቶሪኖ እና ናፖሊ ደግሞ በቀጣይ ሳምንት መርሃ ግብራቸውን የሚያደርጉ ነው የሚሆነው። ዩቬንቱስ እና ኤሲ ሚላን ደግሞ ያደረጉት ጨዋታ በበርካቶች በጉጉት የሚጠበቅ ጨዋታ ነበረ። ምክንያቱም ሁለቱም ቡድኖች በጣም ጥሩ እንቅስቃሴን እያሳዩ የነበረበት ጊዜ ላይ ነበረን። በጣሊያን ሴሪኤ መርሃ ግብር ዩቬንቱስ ከኤሲ ሚላን ጋር ያደረጉትን ጨዋታ 0-0 በሆናቸው ውጤት ነው ጨዋታውን ያጠናቀቁት። ዩቬንቱስ በውድድር ዘመኑ ሶስተኛ ጨዋታውን በአቻ ውጤት አጠናቋል። ኤሲ ሚላን ምናልባት ማሸነፍ የሚችል ቢሆን ኖሮ የደረጃ ሰንጠረዡን በአንደኝነት መቀጠል ይችል ነበር። ነገር ግን ማሸነፍ አልቻለም። በ13 ነጥቦች ሶስተኛ ደረጃ ላይ ነው የተቀመጠው። ዩቬንቱስ በ12 ነጥብ አምስተኛ ደረጃ ላይ ተቀምጧል። በቀጣይ ዩቬንቱስ ከኮሞ ጋር ከሴስ ፋብሬጋሱ ቡድን ጋር ነው ጨዋታውን የሚያደርገው። ኤሲ ሚላን ደግሞ በሜዳው ሳንሲሮ ጁሴፔ ሜአዛ ፊዮረንቲናን የሚያስተናግድበት ጨዋታ በቀጣይ ሳምንት የሚደረግ መርሃ ግብር እንደሆነ ነው የወጣ መርሃ ግብር የሚያሳየው። ሌላኛው ሮማ ፊዮረንቲናን 2-1 በሆነ ውጤት ያሸነፈበት መርሃ ግብር ትላንትና የተደረገ ነው። ኡዲኒዜና ካግሊያሪ 1-1 ጨዋታቸውን አጠናቀዋል። ቦሎኛ ፒየትሳን 4-0 በሆነ ውጤት ነው ያሸነፈው። እንዲሁ ደግሞ ሌላኛው ጨዋታ ትላንት ቀደም ያልኳችሁ የናፖሊ የጄኖዋ 2-1 በሆነ ውጤት ናፖሊ ያሸነፈበት መርሃ ግብር እንደሆነ የተመለከትነው ነው። በጀርመን ቡንደስሊጋ ስቱትጋርት እና ሄዲንሃም ጨዋታቸውን ያደርገው ስቱትጋርት ይህንን ጨዋታ 1-0 አሸንፈዋል። ሃምበርግ ማይንዝን 4-0 ሲያሸንፍ ቦሩሲያ ሞንችግላድባህ እና ፍራይበርግ በጨዋታው ላይ ምንም አይነት ጎል ማስቆጠር አልቻሉም። ጨዋታው 0-0 በሆናቸው ውጤት ነው የተጠናቀቀው። ፓሪስ ሰን ዠርሜን ትላንትና ከሜዳ ውጪ ሊልን የገጠመበት ጨዋታ ተደርጓል። በፍሬንች ሊግ 1 ማለት ነው። በትላንትናው ጨዋታ ላይ ግን ማሸነፍ አልቻሉም። ምንም እንኳን ኑኖ ሜንዴሽ ጎል አስቆጥሮ ጨዋታውን 1-0 በሆነ ውጤት እየመሩ የነበረበትን አጋጣሚ የነበረ ቢሆንም 85ኛው ደቂቃ ላይ ቀድሞ ተጫዋቻቸው እንዲሁም የኬሊያን ኤምባፔ ወንድም የሆነው ኢታን ኤምባፔ ትናንትና ጎል አስቆጥሮ ለሊሎች ጨዋታውን 1-1 በሆነ ውጤት እንዲያጠናቅቁ ያደረገበትን መርሃ ግብር ነው ትላንትና የተመለከትነው። ፓሪስ ሰን ዠርሜን ትላንትና ጨዋታውን ማሸነፍ አልቻለም። ጨዋታውን 1-1 በሆነ ውጤት ነው ማጠናቀቅ እንዲሁ የቻለበትን አጋጣሚ የተመለከት ነው። ከዛ ውጭ ግን ሌሎችም በርከት ያሉ መርሃ ግብሮች ትላንትና በፍሬንች ሊግ 1 የተደረጉ ናቸው። ከነዚህ መካከል ቱሉዝ ሊዮንን 2-1 አሸንፏል። ሊ ሃርቬ እና ሬንስ 2-2 አጠናቅቋል። ሞናኮና ኒስም በተመሳሳይ 2-2 ነው ያጠናቀቁት። ስትራስቡርግ ደግሞ አንጀርስን በሰፊ የጎል ልዩነት 5-0 በሆነ ውጤት ያሸነፈበት መርሃ ግብር ትላንትና የተደረገ ነው። የአውሮፓ ታላላቅ ሊጎችም ትላንትና የተደረጉት መርሃ ግብሮች እነዚህን ነው የሚመስሉት። ማንቸስተር ዩናይትድን የተመለከቱ መረጃዎችን ወደ እናንተ እናድርስ። ውድ ቤተሰቦቻችን ጋሪ ኔቨል ይናገራል። ትችት ካስቸገረ ዩናይትድን ማሰልጠን የለብህም ሲል ነው ጋሪ ኔቨል ሀሳቡን የሰጠው። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ከውጭ የሚሰጡ ትችቶች ተጫዋቾቹ ላይ ተጽዕኖ እንዳያሳድሩ ገልጸው ነበር። አሰልጣኙ አክለውም ትችቶች ተጫዋቾቹ አስተሳሰብ ላይ ተጽዕኖ ማሳደራቸውን የቡድኑ ዋነኛ ችግር አድርገውም ሲናገሩ እንደነበር ይታወሳል። ስለ አሰልጣኙ ቅሬታ የተጠየቀው የቀድሞው የክለቡ ታሪካዊ ተጫዋች የነበረው ጋሪ ኔቨል ግን በዚህ ሀሳባቸው እንደማይስማማ ተናግረዋል። ጋሪ ኔቨል ሲናገር ትችቶችን በአስተሳሰብ ውስጥም ተጽዕኖ ካሳደረ ቀላል ነው፣ ማንቸስተር ዩናይትድን ማሰልጠን የለብህም በማለትም ጭምር ነው የተናገረው ጋሪ ኔቨል። ሴኔ ላሜንስ ብዙዎችን አስደንቋል። የማንቸስተር ዩናይትድ ተጫዋቾችን ጨምሮ የስታፍ አባላት ቤልጅየማዊው ግብ ጠባቂ ሴኔ ላሜንስ በልምምድ ላይ ባሳየው ሙያዊ ስነ ምግባርም መደነቃቸውን የተገለጸው ግብ ጠባቂው ከቡድኑ ጋር ከሚያደርገው መደበኛ የቡድን ልምምድ በኋላም በካሪንግተን የልምምድ ማዕከል ቆይታን በማድረግ በግሉ ተጨማሪ የአካል ብቃት ደረጃውን ሊያሻሽሉ የሚችሉ እንቅስቃሴዎችን እንደሚያከናውን የተነገረው። ይህም ደግሞ በክለቡ ተጫዋቾችና በአሰልጣኝ ስታፍ አባላትም እንዲደነቅ እንዳስቻለው ነው ዘገባው ያሰፈረው። ሴኔ ላሜንስ ከመጋረጃ በስተጀርባ ከበርካቶች እውቅና ውጪ ጠንከር ያሉ ስራዎችንም ሲሰራ መቆየቱን የተነገረው ግብ ጠባቂው ከመደበኛው የቡድን ልምምድ በኋላ በግሉ ኳስ የማቀበል ወይም ደግሞ በእግር የመጫወት ክህሎቱንም የሚያሻሽል ልምምዶችንም ሲሰራ መቆየቱ ተሰምቷል። የ23 ዓመቱም ሴኔ ላሜንስ የተረጋጋ ቁጥብ ስብዕና እንዳለው ሲገለጽም እድሜው ገና ልጅ ቢሆንም የትንሽ ትልቅ እንደሆነና በጣም ደግሞ በሳል እንደሆነ ጭምር ነው። ከፍተኛ ብስለትም እንዳለው ጭምር ነው የተናገረው። ብዙዎች አልታይ ባይንደር ሲሰራ ከቆየው ደካማ ስህተት አንጻር ሴኔ ላሜንስ ቀድሞ ጨዋታዎችን ማድረግ ነበረበት ብለው እንደሚያምኑ ነው ዘገባዎች የወጡት። በመሆኑም ሴኔ ላሜንስ በማንቸስተር አዲስ ቤትም ማግኘቱን
እንዲሁ ደግሞ ሲነገር ቀድሞ ከነበረበት ማረፊያ ሆቴልም ወደ አዲሱ ቤቱ መዘዋወሩም ተነግሯል። የግብ ጠባቂው ስነ ልቦናም በአሰልጣኞች እጅግ እንደሚደነቅ ሲነገር ልክ እንደ ሮናልዶ ሁሉ እሱም በልምምድ ቦታ ላይ ቀደም ብሎ በመገኘትና ከሁሉም መጨረሻ በመውጣት ታጋይነትንና የድል ረሃብን እያሳየ እንደሚገኝ ነው የተነገረው። ላሜንስ በመጀመሪያው ጨዋታ ላይም ራሱን ለማበልጸግና ለማሳደግ እንደ መሰረትም እንደሚመለከተው ጭምር ነው እየተነገረ የሚገኘው። በጣም ጥሩ ጊዜንም ጥሩ ምሽትንም እንዳሳለፈ ይታወሳል። አሁንም በዚሁ እንደሚቀጥል ነው በርካቶች የሚያምኑት። ከዛ በተጨማሪ ግን በርካቶችም በዚህ ተጫዋች ወይም በዚህ ግብ ጠባቂ እንቅስቃሴ ግን መደሰታቸውንና እንዳስገረማቸው ሁሉ አንዳንዶች ሲናገሩ እንደነበር ነው ዘገባዎች የተገለጸው። ሌላኛው ላሜንስ እዚህ እንግዲህ ሲመጣ ግብ ጠባቂ አልታይ ባይንደር ነበር። እናም ከተቀላቀለ በኋላ ደግሞ መላመድ እንደሚኖርበት መረዳት ይቻላል። አዲስ ሀገር፣ አዲስ ልምምድ፣ በዚያ ላይ ደግሞ ጋዜጠኞች ግብ ጠባቂዎች ላይ የሚያሳደሩት ጫና በጣም ከፍተኛ እንደሆነ ይነገራል። ስለዚህም የመጀመሪያዎቹን ጨዋታዎች ለማድረግ ብቁ እንዲሆን የተደረገ አነስተኛ ዝግጅት ነበር እንደሚባለም ነው አሰልጣኝ ሩበን አሞሪም የተናገረው። አሁንም ያደረገውና ገና አንድ ጨዋታ ነው። በዚህ ክለብ ውስጥም ብዙ ነገሮች በጣም ከባድ በመሆናቸው ብቁ ሆኖ ለመገኘትም መስራት ይኖርበታል። ሆኖም ግን ጥሩ ነገሮችን አድርጓል። እናም በጨዋታው ላይ እጅግ ተረጋግቶም ነበር። ይህ ደግሞ ጥሩ ምልክት ነው ሲል ነው አሰልጣኝ ሩበን አሞሪም ስለ ሴኒ ላሜንስም ያላቸውን ሀሳብ እየተናገሩ የሚገኙት። ሌላኛው ጋሪ ኔቪል የሰጠው ሀሳብ ዩናይትዶች አሁን ላይ ስራቸው ላይ ብቻ ማተኮር ይኖርባቸዋል። ማድረግም ያለባቸው ያንን ብቻ ነው። ጥሩ ስራን ሰርተዋል፣ ጨዋታውን ማሸነፍ ችለዋል። ይህንን ካደረጉ ደግሞ ብቻ የሰዎችን አፍ ማዘጋት ይችላሉ። አሁንም ማተኮር ያለባቸው በራሳቸው የጨዋታ ጉዳይ ላይ ነው። እነሱን ጨዋታዎች ማሸነፍ ይኖርባቸዋል ሲልም ጭምር ነው ጋሪ ኔቪል ሀሳቡን የሰጠው። ሌላኛው ከማንቸስተር ዩናይትድ ጋር በተያዘ በርካቶች ጥያቄ የሚያነሱት የሊሳንድሮ ማርቲኔዝን ጉዳይ ነው። ሊሳንድሮ ማርቲኔዝ ወደ ሜዳ የሚመለሰው መቼ ነው የሚሉ ጥያቄዎች በተደጋጋሚ ይነሳሉ። በማንቸስተር ከተማ ላይ በትልቁ ተነባቢ የሆነው ማንቸስተር ኢቭኒንግ ኒውስ ባወጣው መረጃ መሰረት ሊሳንድሮ ማርቲኔዝ መቼ ወደ ጨዋታ ይመለሳል ለሚለው ጥያቄ እስካሁን ግልጽ የሆነ ማብራሪያ ወይም ምላሽ እንደሌለ የሚያሳዩ ዘገባዎች ናቸው እየወጣ የሚገኘው። ማንቸስተር ኢቭኒንግ ኒውስ ሊሳንድሮ ማርቲኔዝ መቼ ወደ ሜዳ እንደሚመለስ የተረጋገጠ ነገር የለም ሲል ሀሳቡን ሰጥቷል። የጣሊያኑ ክለብ ናፖሊ ሙሉ ለሙሉ በራስመስ ሆይሉንድ ይተማመናሉ። እናም እያሳየ ባለው እንቅስቃሴ በጣም ተደስተዋል። በዚህ ምክንያትም የኔፕልሱ ቡድን የራስመስ ሆይሉንድን የውሰት ውል ቋሚ ማድረግ እንደሚፈልጉ ነው ፋብሪዚዮ ሮማኖ ይፋ ያደረገው። የግዢው አንቀጽ አስገዳጅ ቢሆንም ባይሆንም ለውጥ አያመጣም። ናፖሊ ራስመስ ሆይሉንድን በቋሚ ውል ማስፈረም ነው የሚፈልጉት። ሁሉም ወገኖች ይህ የውሰት ዝውውር የወደፊት ቋሚ ዝውውር አድርገው ይመለከቱታል። ናፖሊዎችም ይህንን ተጫዋች በቋሚነት የማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ስለ ማርከስ ራሽፎርድ እና ስለ ባርሴሎና ግንኙነትም እንዲሁ ፋብሪዚዮ ሮማኖ አንዳንድ ጉዳዮችን አጋርተዋል። እኔ እንደማስበው ከሆነ ማርከስ ራሽፎርድ እና ባርሴሎና ለወደፊቱ አብረው የመቀጠል በጣም ከፍተኛ እድል አላቸው ብዬ አምናለሁ። ክለቡ በተጫዋቾቹ ባህሪ፣ በልምምድ ላይ የሚያሳየው ተነሳሽነት እና በተጨማሪም ባሳየው አፈጻጸምም ደስተኞች ናቸው። በእነዚህም ምክንያቶች ወደፊት አብረው የሚቀጥሉ ይመስለኛል ሲልም ጭምር ነው ስለ ማርከስ ራሽፎርድና ስለ ባርሴሎና ጉዳይ ፋብሪዚዮ ሮማኖ ሀሳቡን የሰጠው። በትናንትናው ጨዋታ ላይ ጎል ማስቆጠር የቻለበትን አጋጣሚ ነው የተመለከት ነው። ዩናይትድ ሩበን አሞሪምን ለማሰናበት እቅድ አልነበረውም። ማንቸስተር ዩናይትድ ፖርቱጋላዊውን አሰልጣኝ ሩበን አሞሪምን ለማሰናበት ምንም አይነት እቅድ ይዞ እንዳልነበር ነው የተገለጸው። ማንቸስተር ዩናይትድ ከሰንደርላንዳቸው ጋር ያደረገው ጨዋታ በሽንፈት ቢያጠናቅቁ ኖሮ እንኳን ፖርቱጋላዊው አሰልጣኝ ከኃላፊነት አይነሱም ነበር። ሆኖም ምናልባትም በትናንትናው ጨዋታ ሰንደርላንድ ምናልባትም በሰፊ የግብ ልዩነት ማለትም 4-0 5-0 በሆነ ውጤት አሸነፈው ቢሆን ኖሮ ግን ከዚህ የተለዩ ነገሮች ሊታሰቡ የሚችሉበት ነበሩ። ምናልባት አስደንጋጭ ሽንፈት ካልገጠመው በስተቀር በሰንደርላንዱ ጨዋታ ላይ አይባረርም ወይም አይሰናበትም የሚሉ አይነት ሀሳቦች ሲነሱ ነበር። በጭራሽ ግን በሰንደርላንድ ቢሸነፍ ኖሮ አሰልጣኝ ሩበን አሞሪም የማሰናበት እቅድ እንዳልነበራቸው ነው መረጃውን ፋብሪዚዮ ሮማኖ ያጋራው። ከማንቸስተር ዩናይትድ ጋር በተያዘ ግን ዩናይትዶች የመከላከል ደረጃቸው ምናልባት ከካርሎስ ካሴሜሮ ጋር ሲሆን ጥሩ ደረጃ ላይ እንደሚሆኑ የሚያሳዩ ዘገባዎች እየወጡ ነው። ብራዚላዊው የመሃል ሜዳ ተጫዋች የሆነው ካርሎስ ካሴሜሮ በሜዳ ውስጥ እያለና ሳይኖር ማንቸስተር ዩናይትድ የሚያሳዩት አቋም እንግዲህ አንድ አይነት አይደለም። የውድድር ዓመቱ በሊጉ ያስመዘገቡት ቁጥራዊ መረጃም ተመሳሳይ አይደለም። ካርሎስ ካሴሜሮ ሜዳ ላይ ያለም ያደረገው 325 ደቂቃዎችን የተጫወተው
15 ሙከራዎችን ነው የተደረገባቸው። እንግዲህ ይሄኛው ቁጥር ነው የተመዘገበው። በአንጻሩ 305 ደቂቃዎችን ደግሞ ሜዳ ላይ አልተጫወተም ወይም ደግሞ አልነበረም። ማንቸስተር ዩናይትድ ያለሱ 305 ደቂቃዎችን የተጫወቱት 23 ሙከራዎች በአንጻሩ ተደርጎባቸዋልና ይሄ ደግሞ እንግዲህ በአማካይ የተሻሉ ቁጥሮች ካርሎስ ካሴሚሮ ሜዳ ላይ ሲኖር የመከላከል ስራቸውም ጠንከር ያለ እንደሚሆን የሚያሳዩ ቁጥሮች ናቸው እየተመለከተን የምንገኘው። የሰንደርላንዱ አለቃ ሬጂስ ሌብሪስ ሀሳባቸውን ሰጥተዋል። እነርሱ በጣም ጠንካራ እንደሆኑ ቀደም ብለንም እናውቅ ነበር። በጨዋታው ላይም ቀጥተኛ እግር ኳስን የተጫወቱት እነርሱ የሚጫወቱበት የጨዋታ ስልትን ለማስቆምም አልቻልንም። በአንጻሩ መስመሩ ላይም አማድና ኤምቤሞ እጅግ በጣም ጠንካራ ነበሩና በጣም ሲያስቸግሩ የነበሩትም እነሱ ናቸው ሲልም ጭምር ሌብሪስ ሀሳቡን ሰጥቷል። የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው ቤንጃሚን ሼስኮ ህልሙ እውን መሆኑን የተናገረው በኦልትራፎርድ ጎል ማስቆጠር የልጅነት ህልሜ ነበር ያለው ቤንጃሚን ሼስኮ እዚህ ድባቡ የማይታመን ነው ሲልም ጭምር የተናገረው ቤንጃሚን ሼስኮ አክሎም ከጎሉ በኋላም ብቻ አይደለም ከእያንዳንዱ ሸርተቴም በኋላ ጭምር እንጂ ሲልም ነው የተናገረው። በማሸነፋችን እጅግ በጣም ደስተኛ ነኝ፣ ሜዳ ላይም ጎል በማስቆጠር በጣም ደስተኛ ሆኛለሁ ሲልም ነው የተናገረው። በኦልትራፎርድ ጎል ማስቆጠር የልጅነት ህልሜ ነበር ሲልም ጭምር ነው የተናገረው። እንግሊዛዊው የማንቸስተር ዩናይትድ የመሃል ተከላካይ የሆነው ሃሪ ማጓየር በክረምት የተጫዋቾች የዝውውር መስኮት ሊለቅ የሚችልበት እድል እንዳለ እየተነገረ ነው። የ32 ዓመቱ ተጫዋች ምናልባትም ወደ ሳዑዲ አረቢያ ሊያመራ የሚችልበት እድል በጣም ሰፊ እንደሆነ ነው የተዘገበው። የሳዑዲ ፕሮሊግ ተሳታፊ የሆኑት አልናስርና አልኤቴፋቅ እንግሊዛዊውን ተከላካይም ለማስፈረም ፍላጎት እንዳሳዩ ነው የሚነገረው። ተጫዋቹ ከዚህ ቀደም በሰጠው ቃለ ምልልስ ላይም የማንቸስተር ዩናይትድ ባለስልጣናት ክለቡን መልቀቅ እንደማይቻል አረጋግጠውለት እንደነበር መግለጹ ይታወሳል። ሃሪ ማጓየር በማንቸስተር ዩናይትድ ቤት ያለው ውልም በውድድር ዓመቱ መጨረሻ ላይ እንደሚጠናቀቅ ነው ሚረር የተባለው የመረጃ ምንጭ ዘገባውን ያሰፈረው። ሌላኛው የእንግሊዝ ፕሪምየር ሊግ ዳኞች ኮሚቴ ማንቸስተር ዩናይትድን ይቅርታ መጠየቁን ይፋ አድርጓል። ማይክ ኪገን ከዴይሊ ሜል በዘገበው መረጃ መሰረት የማንቸስተር ዩናይትድ የበላይ ሰዎች ኦማር ቤራድና ጄሰን ዊልኮክስ በስድስተኛው ሳምንት የሊጉ መርሃ ግብር ማንቸስተር ዩናይትድ ከሜዳ ውጭ አቅንቶ ብሬንትፈርድን በገጠሙበት ጨዋታ ላይ ኮሊንስ በብሪያን ኤምቤሞ ላይ የሰራውና ፍጹም ቅጣት ምት ያስገኘው ጥፋት እንዴት ቀይ ካርድ ሊሰጥ እንዳልቻለ ማብራሪያ እንዲሰጣቸው ጠይቀው እንደነበር ነው የተዘገበው። ይህንን ተከትሎ ኮሚቴውም የዩናይትድን ጥያቄ ተቀብሎ ጉዳዩን ከመረመረ በኋላ ኮሊንስ የሰራው ጥፋትም ቀይ ካርድ የሚያሰጥ እንደነበር ማረጋገጡን የተገለጸው። በዚህ መሰረት የዳኞች ኮሚቴ ዋና ኃላፊው ሃዋርድ ዌብም ውሳኔው ስህተት እንደነበር በማመን ለማንቸስተር ዩናይትድም ይቅርታ መጠየቃቸውን ነው ዘገባዎች እያሰፈሩ የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ እናገራችሁ። ማርቲን ኦዴጋርድ ጉዳት እንዳጋጠመው በይፋ ተረጋግጧል። የለንደኑ ክለብ አርሰናል የመሃል ሜዳ ተጫዋች የሆነው ማርቲን ኦዴጋርድ በዚህ ሳምንት በእንግሊዝ ፕሪምየር ሊግ ባደረጉት ጨዋታ ላይ ተቀይሮ ከሜዳ ሲወጣ ተመልክተነዋል። ከዌስትሃም ዩናይትድ ጋር ባደረጉት ጨዋታ ላይ ነው እንግዲህ በጉዳት ምክንያት በመጀመሪያው 45 የጨዋታ ክፍለ ጊዜ ተቀይሮ ወጣው። ይህም ደግሞ በመጀመሪያው 45 የጨዋታ ክፍለ ጊዜ ባለፉት 3 ተከታታይ በሜዳ ላይ ባደረጓቸው የፕሪምየር ሊግ ጨዋታዎች ላይ እንግዲህ ተቀይሮ የወጣም የመጀመሪያው ተጫዋች አድርጎታል። ሪከርድን መስበሩ ይታወሳል። ግን በጉዳት ምክንያት ነው ሶስቱም ጨዋታዎች ላይ ተቀይሮ እንደወጣ የምናስታውሰው። አሁን ላይ ማርቲን ኦዴጋርድ በግራ ጉልበቱ ላይም ጉዳት እንዳጋጠመው መረጋገጡ ነው ክለቡ ይፋ ያደረገው። ይህንን ተከትሎ ማርቲን ኦዴጋርድ ከኖርዌይ ብሔራዊ ቡድን ስብስብ ውጭ መሆኑ ተረጋግጧል። ተጫዋቹ በጉዳት ምክንያትም ለምን ያክል ጊዜ ከሜዳ እንደሚርቅ በግልጽ ባይታወቅም ወይም ባይነገርም፣ ነገር ግን ጉዳት እንደገጠመው ግን በትክክል የተረጋገጠ ጉዳይ ሆኗል። ሚኬል አርቴታ ያለፉትን 2 ጨዋታዎች ለእኛ ወሳኝ ነበሩ፣ ምክንያቱም በኒውካስል ሜዳ ላይ ጥሩ ሪከርድ የለንም ነበር። ያንን ከግንዛቤ ውስጥ በመክተትም የተሻለ ነገር መስራት ችለናል። ሌላኛው መጥፎ ሪከርዳችን ደግሞ ከዌስትሃም ዩናይትድ ጋር ያለፉትን 2 የውድድር ዓመታት ጨዋታዎች ላይ በሜዳችን 2 ያሸንፈውናል። እናም ደግሞ ለልጆች የነገርኳቸው ይህንን ትልቅ እድልም እንዳያባክኑ ነው። ከውድድር ዓመቱ ጅማሬ አንስቶ ከባድ መርሃ ግብሮችን እያደረግን ነው፣ እንዲሁም ከባድ የሚባሉ ጉዳቶችንም አስተናግደናል። ነገር ግን ይሄ ሁሉ ሳይገታን በጨዋታዎች ላይም የተሻለ ነገር እያሳየን ነው። ዛሬም በተሻለ ያጨዋወት ስልትና የጨዋታ የበላይነት ምንም ግብ ሳይቆጠርብን ማሸነፍ ችለናል። በዚህ ሙድ ውስጥም ሆነን ደግሞ ለሳምንታት እረፍት ማግኘታችን ጥሩ ነበርም ሲልም ጭምር ነው የተናገረው። ከዌስትሃም ዩናይትድ ጋር ካደረጉት ጨዋታ በኋላም የሰጠው ሀሳብ ነው። አርሰናል ክሪስቲያን ሞስኩዌራን በ14 ሚሊዮን ፓውንድ በማስፈረሙ ሎተሪ እንዳሸነፉ ያምናሉ ነው
የተባለው የአርሰናል እንግዲህ የበላይ አካላቶች ክሪስቲያን ሞስኩዌራን በ14 ሚሊዮን ፓውንድ ብቻ ማሸነፋቸው ሎተሪ እንደወጣላቸው አድርገው ይቀበሉታል። ኮሞ ለቫሌንሲያ በ25 ሚሊዮን ፓውንድ ለመክፈል ተዘጋጅቶ የነበረ ሲሆን ኢንተር ሚላንን በ2026 እንደ ነፃ ወኪል ለማስፈረም ቢያስብም ተከላጋዩ ግን የሚፈልገው አርሰናልን ብቻ መቀላቀል ስለነበረ ጥያቄዎችን ውድቅ አድርጎ ወደ አርሰናል መቀላቀሉ ይታወሳል። በአርሰናል ቤትም ጥሩ ነገሮችን እያሳየ እንደሚገኝ ነው መረጃዎቹም የወጡት። ቡካዮ ሳካም ከጋዜጠኞች ጋር አንዳንድ ቃለ መጠይቆችን አድርጓል። አሁንም ፍጹም ቅጣት ምት መምታትን ትቀጥላለህ የሚል ጥያቄ ቀርቦለት ነበር። ሳካ ሲናገር ይህንን እኛ በውስጥ እናወራበታለን፣ ለአሁኑ ግን መናገር የምችለው ይህንን ብቻ ነው ሲልም ይናገራል። ከእረፍት በኋላ ስንመለስም በፕሪሚየር ሊጉ ያለ ጥርጥር መወዳደራችንን ለመቀጠልም በጥሩ መንፈስና አቋም እንመለሳለን ሲልም ጭምር ቡካዮ ሳካ ጨምሮ ይናገራል። ሳካ ሲናገር ቪክተር ዮኬሬሽ ጥሩ እየተጫወተ ነው፣ ምንም ጥርጥር የለውም፣ ጎሎችንም ያስቆጥራል በእርግጠኝነት ሲልም ጭምር ነው ቡካዮ ሳካም ስለ ቪክተር ዮኬሬሽም ሀሳቡን የተናገረው። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ነገሮችን ማስተካከል እንችላለን ብሏል ቨርጂል ቫን ዳይክ። የሊቨርፑል አምበል ቨርጂል ቫን ዳይክ ክለቡ ከገባበት ችግር እንደሚወጣ እርግጠኛ መሆኑን የተናገረው ሁኔታውን በነበረበት ማስተካከል እንችላለን፣ እንደምናስተካክለውም እርግጠኛ ነኝ ሲል ቨርጂል ቫን ዳይክ አስቴቱን ሰጥቷል። ችግሩ የመጣው በአርኖልድ መልቀቅ ምክንያት አለመሆኑን ያነሳው ቨርጂል ቫን ዳይክ እሱ ጥሩ ብቃት አለው፣ ነገር ግን ባለፈው ዓመት ያለሱ ብዙ ጨዋታዎችን አድርገናል ሲልም ነው የተናገረው። ትሬንት አሌክዛንደር አርኖልድ በመልቀቁ ሁላችንም ማዝነናል፣ ነገር ግን ችግሩ የእሱ መልቀቅ አይደለም፣ ቡድናችንን ማስተካከል ይኖርብናል ሲልም ነው ቨርጂል ቫን ዳይክ ሀሳቡን እየሰጠም የሚገኘው። አሌክዛንደር ኢሳክም እንዲሁ ሀሳቡን ሰጥቷል። ጥሩ ስሜት እየተሰማኝ ነው፣ ወደ ምርጥ አቋሜ ለመመለስም ጠንክሬ እየሰራሁ ነበር። እናም አሁንም ወደ ምርጡ አቋሜ ለመመለስም እየሰራሁ ነው። እዛ ወጥቶ መጫወትም ጥሩ ነገር ነው። የተሻለ ውጤት መጠበቃችሁን ቀጥሉ። አሁንም በትልቁ መስራታችንን እንቀጥላለን ሲልም ጭምር ነው አሌክዛንደር ኢሳክ ሀሳቡን እየሰጠም የሚገኘው። ሌላኛው እንግዲህ አሰልጣኝ አርነ ስሎትም ስለ አሌክዛንደር ኢሳክና ስለ ሙሐመድ ሰላህ አንዳንድ ጉዳዮችን አንስተዋል። መጫወት በቀጠሉ ቁጥርም እየተግባቡ ይመጣሉ። በሁለተኛው አጋማሽ አጥቂዎቻችን ከመጀመሪያው አጋማሽ በተሻለ ቦታ ላይ መገኘት ችለዋል። ለኔ የመግባባት ችግር ወይም ደግሞ ጊዜ የሚያስፈልገው ነገር አይደለም። እንደማስበው ከሆነ ማድረግ ያለብን ነገር በቢውልድ አፕ ላይ የተሻለ መሆን ይኖርብናል። ለመግባባት ጊዜ ያስፈልጋቸዋል የተወሰነ ሲልም ነው ሀሳቡን የሰጠውም። ቨርጂል ቫን ዳይክ ይቀጥልና አሁንም መስራት ያለብን ብዙ ነገሮች ያሉ፣ በእግር ኳስ በ3 ወይም በ4 ቀኖች ነገሮች እንደሚለወጡ እናውቃለን። ነገር ግን መጀመሪያ እዛ ለመድረስ መስራት ይኖርብናል። ያለፉት 7 ወይም 8 ቀናቶች በጣም ከባድ ሆነውብናል። ነገር ግን ከስታፉና ከደጋፊዎች ጋር ነገሩን መቀየር የምንችለው እኛ ነን። በዚህም መተማመናለሁ ሲል ነው የተናገረው። ነገር ግን የምንኖርበት ዓለም የሰው ልጅ ላይ ጩኸት የሚበረከትበት ዓለም ነው። ይህንንም መቋቋም መቻል ይኖርብናል። መስራታችንን መቀጠል የኛ ኃላፊነት ነው። ጥሩ ውጤት ማስመዝገብ፣ በአንድ ላይ መቆምና በራሳችን መተማመንም የኛ ኃላፊነት እንደሆነ ማውቃለሁ ሲልም ጭምር ቨርጂል ቫን ዳይክ ይናገራል። ባለፈው ዓመት ሁሉም ሰው ደስተኛ እንዲሆን ያደረግንበት ነገርም ማድረግ አለብን። አሁን ትንሽ ከባድ የሆነ ጊዜን እያሳለፍን ነው፣ ነገር ግን በፍጥነት መቀየር ይቻላል። እንደዚህ ለማድረግ ግን ጠንክረን መስራት ይኖርብናል ሲልም ጭምር ነው የተናገረው። ቀላል አይደለም፣ ግልጽ ነው። አዳዲስ ተጫዋቾች ያሉ፣ ከነሱ ጋር መግባባትም አለብን። ነገር ግን እዚህ ላይ ብቻ ትኩረት ማድረግ የለብንም። የሁሉም ነገር ድምር ነው። ጠንክረን ሰርተር ይህንን ነገር መገልበጥም የኛ ኃላፊነት ነው። ወጥ አቋም ማሳየት ግን ግብ አለማስተናገድ፣ ግብ ማስቆጠር፣ እድሎችን መፍጠር፣ እኛ ላይ እድል እንዲፈጠር አለማድረግም የኛ ኃላፊነት ነው ሲልም ጭምር ሀሳቡን ሰጥቷል። ቫን ዳይክ ይቀጥልና ከመቼውም ጊዜ በላይ የደጋፊዎቻችን ድጋፍ ያስፈልገናል። ከመቼውም ጊዜ በላይ ከጎናችን እንድትቆም እንፈልጋለን ሲልም ጭምር ነው ቨርጂል ቫን ዳይክ የተናገረው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። እኛ 10 ተጫዋቾችን አስፈርመን 100 ነጥቦችን ሰብስበን ዋንጫ አሸንፈናል ብሏል ፔፕ ጓርዲዮላ። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ሊቨርፑል ስለገጠመው ችግር አስተያየታቸውን ተጠይቀው ነበር። ሊቨርፑል ከአዲስ ፈራሚዎች ጋር ስለመቸገሩ የጠየቁት ጓርዲዮላ እኔ እዛ ስላልሆንኩኝ ይህንን ለመመለስም ትክክለኛው ሰው አይደለሁም ብለዋል። አሰልጣኝ ፔፕ ጓርዲዮላ ማንቸስተር ሲቲ ይህንን ማድረግ ምን ያክል ከብዶት እንደነበረ በጋዜጠኞችም ተጠይቀው ምላሻቸውን ሲሰጡ የተጠየቁት ይህንን ከሆነ ከመጣውኝ 1 ዓመት በኋላ 10 ተጫዋቾችን አስፈርመን ነገር ግን 100 ነጥቦችን ሰብስበን ሊጉን አሸንፈን እናውቃለን ሲሉ ነው ፔፕ ጓርዲዮላ የተናገሩትና በርከት ያሉ ተጫዋቾችን ስለማስፈረማቸው
ብቻ ይሄ ችግር እንደገጠማቸው አይሰማውም። ስለዚህ እኛ ግን 10 ያክል ተጫዋቾችን ቡድናችን ውስጥ ቀላቅለን 100 ነጥቦችን ሰብስበን ዋንጫ አሸንፈን እናውቃለን ብሏል። አክለውም ትንሽ ከባድ ነው፣ ነገር ግን ቆንጆ ነበር። ለማሻሻል ምን እያደረክ እንደሆነ እስካወቅክ ድረስም ጥሩ ነገሮችን ታስመዘግባለህ ሲልም ጭምር ነው አሰልጣኝ የፔፕ ጓርዲዮላ ሀሳባቸውን የሰጡት። የቸልሲን ጉዳዮች እንመልከት። ማርኮ ኮሬያ ይናገራል። ከሌላ ሊግ ወደ ፕሪሚየር ሊግ ስትመጣ ከባድ ነው፣ ነገር ግን እነዚህ ሁለት ተጫዋቾች በጣም ጥሩ ነገሮችን እያሳዩ ነው። አንደኛው ከአያክስ አምስተርዳም የመጣው ዡሪየል ሃቶ ነው። ሌላኛው ደግሞ ከብራዚል የመጣው ኤስቴቫ ዊሊያን ነው። እነዚህ ሁለት ተጫዋቾች ከሌላ ሊግ መጥተው ፕሪሚየር ሊጉ ላይ ወዲያው መድመቅ የቻሉ ድንቅ ተጫዋቾች ናቸው ሲልም ነው ማርኮ ኮሬያ የተናገረው። ሊያም ዴላፕ ምናልባትም በጥቅምት መጨረሻ አካባቢ ሊመለስ ነው የሚሉ መረጃዎች እየወጡ ነው። ጉዳቱ 2 ወር እንደሚያቆየው ተነግሮ ነበር። 1 ወር አልፎታል አሁን ላይ ከጉዳት ከቀረም። እናም ደግሞ ቶሲን አደርቢዮ፣ ኮል ፓልመር፣ ፎፋና፣ ትሬቨር ቻሎባህና እንዲሁ ደግሞ ሳንቶስ ከሀገራት ጨዋታ መልስ ደግሞ ቡድኑን ይቀላቀላሉ። ዳሪዮ ኢሶጉና ሊያም ዴላፕ በጥቅምት ወይም ደግሞ ህዳር ላይ ይመለሳሉ። ላቪ ኮልዊል ደግሞ እንደማይታወቅ ነው ዘገባዎች የሚያሳዩት። ሌላኛው አሰልጣኝ አርነ ስሎት የተናገሩት ነው። 8 ተጫዋቾች ጉዳት እያለባቸው ወደ ስታንፈርድ ብሪጅ መሄድም አዎንታዊ ነው። ከዚህ ምናልባትም ተቀያሪ ተጫዋቾች ላይኖራቸው ይችላል ትላለ። ነገር ግን ጨዋታውን ለማሸነፍ ከተቀየሩት ጥቂት ጥሩ ተጫዋቾችም ነበራቸው ተቀያሪ ላይ ሲልም ጭምር አርነ ስሎት የቼልሲን ቡድንም አሞካሽቷል። ጄሚ ሬድናፕ ስለ ኤንዞ ፈርናንዴዝ ይናገራል። መጀመሪያ ላይ ወደ ቼልሲ ሲመጣ በብቃቱ እርግጠኛ አልነበርኩም፣ ነገር ግን ኮል ፓልመር ሳይኖር ሲቀር ግን የቡድኑ ወሳኝ ተጫዋች መሆኑን አሳይቷል። ለማርክ ኮሪያ የሰጠው ኳስም ምርጥ ነበር። ልክ የአሲስቱን ያክል አስፈላጊ ፓስም ትላንትና ኤንዞ ፈርናንዴዝ ድንቅ ነገርን አሳይቶኛል ሲልም ጭምር ነው ጄሚ ሬድናፕ የተናገረው። አለን ሺረርም እንዲሁ ሀሳቡን ሰጥቷል። በመሀከል መስመር ላይ አስደናቂ ብቃት ላይ ነበር። እሱ ደግሞ ሁሉንም ነገር አሳክቶ ይዟል። የፍራንክ ላምፓርድ ብቃት አለው፣ የኒጎሎ ኮንቴም ብቃት አለው። ሞይስ ካይሴዶ እስከማታናገረው ድረስም አስደናቂ ነገሮች ያሉት ብቃቱ ዛሬ ብቻ አልነበረም፣ አመቱን ሙሉ እንደዚሁ ነው እየቀጠለ የሚገኘውና ላምፓርድንም እንዲሁ ደግሞ የኒጎሎ ኮንቴንም ብቃት አንድ ላይ አጣምሮ የያዘ አይነት ተጫዋች ነው ሲልም ጭምር ነው ሙገሳውን የሰጠው። ኤስቴቫ ዊሊያን በአጠቃላይ በእግር ኳስ ኬሪየሩ 28ኛ ጎሉን ያስቆጠረ ሲሆን 10 ጎሎችን ደግሞ የማሸነፊያ ጎሎች ናቸው። በፕሪሚየር ሊጉ ታሪክም ለቼልሲ አሲስት ያደረገ በእድሜ ትንሹ ተጫዋች ነው። በፕሪሚየር ሊጉ የማሸነፊያ ጎል ያስቆጠረ በእድሜ ትንሹ ብራዚላዊ ተጫዋች እንደሆነ ቁጥሮች ያሳያሉ። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። የቪኒሲዮስ ጁኒየር ብቃት በጣም ወድጄዋለሁ። ለሱ በጣም ደስተኛ ነኝ። እኔ ሁሌም ቪኒስ ሲዝናናና ፈገግ ሲልም መመልከት እፈልጋለሁ። ለሃትሪክም በጣም ቀርቦ ነበር። ሆኖም ግን በአጠቃላይ በጨዋታው ላይ ባሳየው አፈጻጸም በጣም ደስተኛ ሆኛለሁ ብሏል። ሻቪ አሎንዞ ሀሳቡን ሲሰጥ ነው ይህንን የተናገረው። በርከት ያሉ ሀሳቦችን ሻቪ አንስቷል። ነገር ግን አንዳንድ ጉዳዮችን እናነሳለን። ትሬንት አሌክዛንደር አርኖልድ በቀጣይ 2 ሳምንታት ውስጥም ሙሉ ለሙሉ ከጉዳቱ አገግሞ ወደ ጨዋታ እንደሚመለስ ይፋ ተደርጓል። ሪያል ማድሪድም በትሬንት አሌክዛንደር አርኖልድ ሙሉ እምነት ያለው ሲሆን ተጫዋቹም ከዓለም አቀፍ የሀገራት ረፍት መልስም ከጉዳቱ አገግሞ ለጨዋታ ዝግጁ ይሆናል ሲል ማርካ የተባለው የመረጃ ምንጭ ይፋ አድርጓል። በቡድን ፔናልቲ መቺ ማን ነው የመጀመሪያው ተብሎ ሻቪ አሎንዞ ጥያቄ ቀርቦለት ነበር። ይሄ የተጫዋቾቹ ውሳኔ ነው። እርግጥ ነው ኤምባፔ የመጀመሪያው መቺ ነው፣ እሱንም አምነዋለሁ፣ ምክንያቱም ምርጥ መቺ ነው። በዚህኛው ሳምንት ባደረግነው ጨዋታ ላይ የተገኘውን ፔናልቲ በተመለከተ ግን ውሳኔው የኔ ሳይሆን በኬሊያንና በቪኒ መካከል የተደረገ ውይይት ነው ሲልም ተናግሯል። ሌላኛው ደግሞ ለ4 ዓመታት ያክል በዓለማችን ምርጡ ክለብ ሲጫወት እጅግ በጣም ደስተኛ ነበርኩኝ ብሏል ኦሪዮል ሹዋሜኒ። አሁን በዚሁ መንገድ መቀጠል እፈልጋለሁ፣ እንደ አዲስ ዋንጫዎችን ማሸነፍም እፈልጋለሁ፣ ከምንም በላይ ቡድኔ ጨዋታዎችን እንዲያሸንፍ መርዳትም እፈልጋለሁ። ዛሬም ደግሞ ይህንን አድርገናል የሚል እምነት ነው ያለኝ። በቀጣይም በዚሁ መስመር ላይ መቀጠል ይኖርብናል ብሏል ኦሪዮል ሹዋሜኒ። ሻቪ አሎንዞ ይናገራል ስለ ቪኒሲዮስ ጁኒየር ምርጥ ጨዋታና ወሳኝ እንቅስቃሴን አድርጓል። በእርሱ በጣም ደስተኛ ነኝ እና ደግሞ ሲደሰት ማየትም እወዳለሁ ሲልም ጭምር የተናገረው ሻቪ አሎንዞ ስለ ጨዋታውም ሲናገር በመጀመሪያው አጋማሽ አስፈላጊው ፍጥነት አልነበረንም። ጥሩ አሰልጣኝ በሆነው እንዲሁ ደግሞ ቡድን ለማጥቃት የሚያስፈልገውን ተለዋዋጭ ኃይልንም አጥተናል። ሁሉም ነገር ቢኖርም በመጀመሪያው አጋማሽ አንዳንድ እድሎችን አግኝተናል። በሁለተኛው አጋማሽ መካከልም ትኩረታቸውን እንዳያጡ ለቡድን የነገርኳቸውና በመልሶ ማጥቃት ሊጠቀሙብን እንደሚችሉ ነግሬያቸዋለሁ። ነገር ግን ያስቆጠርናቸው ግቦች መረጋጋትን ሰጥተውናል ሲልም ነው የተናገረው። ስለ ጁድ ቤሊንግሃምም ሲናገር ከኢንተርናሽናል ብሬክ መልስም ጨዋታዎች ስንመለስ
ለሁሉም ጨዋታዎች ዝግጁ ይሆናል። ከዛም ባለፈ በጥቅምት ወር ለሚደረጉ ጨዋታዎችም ለእኛ እጅግ በጣም አስፈላጊ ተጫዋች እንደሚሆን ምንም ጥያቄ የለኝም ሲልም ጭምር ነው እንዲሁ እየተናገረም የሚገኘው። ሌላኛው ሻቪ አሎንሶ በመልበሻ ክፍል ውስጥም የሚሰጡ ውሳኔዎችን፣ ትችቶችንና ጫጫታዎችን እንደማይፈራ በድጋሚ አሳይቷል። ከትናንትናው ጨዋታ በኋላም የነበሩ ጥርጣሬዎችን ዝም አሰኝቷል። ፌዴሪኮ ቫልቬርዴ በቀኝ መስመር ላይ አልጫወትም ብሏል ተብሎ በሚዲያ ሲዘዋወር የነበረው ጉዳይ ቫልቬርዴ በቀኝ መስመር ላይ በማሰለፍ አጥርቷል። ቤሊንጋምም ከደረቢ በኋላ አርፏል። ይህም ደግሞ ሻቪ ተጫዋቾቹን መቼ ማሰለፍ እንዳለበት እንደሚያውቅ አሳይቷል። እንዲሁ ደግሞ ዳኒ ሰባዮስ ሌላ እድል ተሰጥቶታል። ቪኒሲዮስ ጁኒየር ላይም ሙሉ እምነት እንዳለው በተደጋጋሚ በማሳየቱ ቪኒ ወደ ወሳኝ ተጫዋችነቱ በድጋሚ እየተመለሰ እንደሆነ በርካቶች እያሳያቸው እንደሚገኝ ነው ዘገባዎች የወጡት። ማንቸስተር ሲቲ ኤድዋርዶ ካማቪንጋን ለማስፈረም ሮድሪን በዝውውር ውስጥም ለማካተት አዲስ ውል ለማቅረብም ተዘጋጅቷል። የእንግሊዙ ክለብ ማንቸስተር ሲቲ የቡድኑ ወሳኝ ተጫዋችና የባሎን ዶር አሸናፊው ሮድሪ ከጉዳቱ ከተመለሰ በኋላ ወደ ቀድሞ አቋሙ መመለስ እንደማይችል ያምናል። በተለይም የኮንትራቱ ማብቂያ ወደ 2027 ሲቀረብም የቻምፒየንስ ሊግ ተቀናቃኙ ሪያል ማድሪድ ተጫዋቹ ላይ ፍላጎት ማሳየቱን ተከትሎ በኤድዋርዶ ካማቪንጋ የመተካት እቅድ እንዳላቸው ነው ዲፌንሳ ሴንትራል የተባለው የመረጃ ምንጭም ዘገባው ያሳየው። ኬሊያን ምባፔ ትናንትና ጉዳት ቢደርስበትም በቀጣዮቹ ሰዓታት የፈረንሳይ ብሔራዊ ቡድንን ይቀላቀላል። የሪያል ማድሪድ አስተዳደር ግን ተጫዋቹ በማድሪድ ለማቆየትና ዘና እንዲል ማድረግንም ይመርጣል ብሏል። ላፓሪዚያን የተባለው የፈረንሳይ ሚዲያ ነው ይህንን መረጃ ያወጣው። ኬሎር ናቫስ ይናገራል። ሮናልዶ ሁልጊዜ የሚያስገርመኝ ነበር። አንዳንድ ጊዜ ማመን ይከብደኝ ነበር። ጨዋታ ከመጀመሩ አስቀድሞ ጓደኞቼ ተጋጣሚ እንዲያስቆጥሩብን ካልፈቀዳችሁላቸው እኔ አስቆጥሬ እናሸንፋለን ይለናል። እናም ደግሞ ይሄ የሚሆነው ደግሞ በቻምፒየንስ ሊግ ጨዋታዎችም ጭምር ነበር። እናንተ ብቻ ጎል አይቆጠርባችሁ እንጂ እኔ ጎል አስቆጥሬ ጨዋታውን እናሸንፋለን ሲል ሁሌ ነግረን ነበር እና ሜዳ ላይም ደግሞ ያንን ነገር በተደጋጋሚ ሲያደርግ እንመለከት ነበር። በዚህ ደግሞ በጣም ያስገረመኝ ነበር ሲል ነው የቀድሞው የሪያል ማድሪድ ግብ ጠባቂ የነበረው ኬሎር ናቫስ ሀሳቡን የሰጠው። የፈረንሳይ ሱፐር ካፕ በኩዌት ይደረጋል እየተባለ ነው። በፓሪስ ሰን ዠርሜን እና በኦሎምፒክ ደ ማርሴ መካከል በሚደረገው የፈረንሳይ ሱፐር ካፕ የፍጻሜ ጨዋታ ኩዌት እንደሚደረግ ነው ይፋ የተደረገው። የኩዌት እግር ኳስ ፌዴሬሽን ጨዋታውን በኩዌት ለማድረግም ከፈረንሳይ እግር ኳስ ፌዴሬሽን ጋር መስማማቱ ይፋ ተደርጓል። በዚህ መሰረትም እንግዲህ ጨዋታው በኩዌት ጃቢር ኢንተርናሽናል ስቴዲየም ታህሳስ 30 2018 ዓ.ም ላይ እንደሚደረግ ነው የወጣላቸው መርሃ ግብርም እያሳየም የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን ያካፈልንበት የዛሬው የማለዳ ስፖርት የመረጃ ሰዓታችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚም የምንገናኝበት ፕሮግራምን በድጋሚ ይዘን እንመጣለን። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።